አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? ከሁሉ አስቀድሜ እንኳን ለብርሃነ ጥምቀቱና ለቃና ዘገሊላ በዓል እግዚአብሔር አምላክ በጤና በሰላም ጠብቆ ለዚህ ቀን ለዚህ ሰዓት ስላደረሰን የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ ስለ ወንድማችን ዝማሬ እናመሰግናለን እግዚአብሔርን። ወንድማችንንም እግዚአብሔር ጸጋውን አብዝቶ እግዚአብሔር ይባርከው። ሁላችሁም ሰላም እግዚአብሔር ይብዛላችሁ። ስለዚህ ባለን ጥቂት ደቂቃ እግዚአብሔር አምላክ ዛሬም እንደ ሁሌ እንደ ወትሮ ያስተምረናል። ወገኖቼ እኔና እናንተ ተማሪዎች ነን። እኔማ ቀውሱን ነው ልቦናችንን ዝቅ አድርገን አምላካችን እግዚአብሔር ልቦናችንን ተቆጣጥሮ የሱን ሐሳብ ሰማያዊ ምስጢሩን እንዲገልጽልን የሱ ቅዱስ ፈቃድ ይሁንልን። እግዚአብሔር ቢረዳን ባለን ጥቂት ደቂቃ የምንማርበት ርዕስ በሱ ደስ የሚለኝ የምወደው ልጄ በሚል ይሆናል። በደንብ ስሙኝ ወገኖቼ። ዛሬ የምንማርበት ርዕስ በርሱ ደስ የሚለኝ የምወደው ልጄ በሚል ይሆናል። እህታችን ሰላም እግዚአብሔር ይብዛልሽ። እንግዲህ ይሄንን ቃል የምንማርበት ወቅቱ ወገኖቼ ብርሃነ ጥምቀቱን የምናከብርበት የቃና ዘገሊላን በዓል የምናከብርበት ቤተክርስቲያን ይሄንን ወቅት ዘመን አስተሪዮ የመገለጥ ዘመን ብላ ሰይማ የምናከብርበት የምናስብበት ወቅት ስለሆነ ወገኖቼ ይሄንን የምንማርበትን ዓላማውን ተረድተን በዓሉን በአግባቡ ስናከብር እንጠቀምበታለን። ስለዚህ ነው እንግዲህ በጥምቀት ዙሪያ እንማራለን። በተለይ በዚህ ትምህርት ውስጥ 3 መሰረታዊ ዓላማዎች ትምህርቱ አሉት። ምናልባት ይሄንን ትምህርት እግዚአብሔር እንደረዳን ለሚቀጥሉት ጥቂት ሳምንታት እንማራለን። ዛሬ ትላንት ጀምረን የነበረው በተለይ የብርሃነ ጥምቀቱን መሰረታዊ ጭብጦች ብርሃነ ጥምቀቱን ስናስብ የቃና ዘገሊላን በዓል ስናስብ መሰረታዊ ሐሳቡን ተረድተን እንደ እግዚአብሔር ፈቃድ እንድናከብር ቁጥር እንዳርገን ዓላማው በብርሃነ ጥምቀቱ ዙሪያ እንማራለን። ቀጥለን ከዚሁ ከምስጢረ ጥምቀቱ ጋር የተያያዘ የማይለያይ ግን አንድ የሆነውን በተለይ የህይወታችን ተቀዳሚ ዓላማ ስለሆነ ጉዳይ እንማራለን። ወገኖቼ የሰው ልጆች የህይወታቸው ተቀዳሚ ጉዳይ ፈጣሪያቸው እግዚአብሔርን ማስደሰት ነው። ለዚህ ነው ከርዕሳችን ጋር ከጥምቀቱ ጋር የተያያዘ። ለምን ራሱ እግዚአብሔር አይደለም እኛን ሰው ልጆችን አንድ ልጁ ኢየሱስ ክርስቶስን በዕለተ ጥምቀት ሰማያዊ መስኮት ከፍቶ አምላካችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ወቅት በሱ ደስ የሚለኝ የምወደው ልጄ አለ። ወገኖቼ በሱ ደስ የሚለኝ የምወደው ልጄ ስላለ እኛም ደግሞ እግዚአብሔር አባታችንን ማስደሰት ስላለብን የኛ የህይወታችን ተቀዳሚ ዓላማ ፈጣሪያችን አምላካችንን እግዚአብሔር ማስደሰት ስለሆነ አምላካችን እግዚአብሔርን እንዴት እናስደስተዋለን? አንድ ልጁ ኢየሱስ ክርስቶስ አባቱን እንዳስደሰተ እሱ ለኛ አርአያና ምሳሌ ለመሆን ፈልጎ ነው ወገኖቼ የተጠመቀው። ስለዚህ ከዚህ የምንማረው ነገር አለ። በክርስቶስ ፈለግ የምንሄደው ነገር አለ። ለዚህ ነው እግዚአብሔር አምላክን በሕይወት ስንኖር ይሄን ዓለም ከመልቀቃችን በፊት ቢያንስ እግዚአብሔርን እንዴት እንዳስደስተዋለን ብለን ይሄንን ትኩረት ሰጥተን እንማራለን። ከዛ ቀጥሎ
አሁንም ከዚሁ ከሚስጥረ ጥምቀቱ ጋር የተያዘ ወገኖቼ እግዚአብሔርን ስለመስማትና ለእግዚአብሔር ፍጹም ስለመታዘዝ እንማራለን ቅድም እንዳነሳውት በዚህ በሚስጥረ ጥምቀት ላይ የተገለጠው መድኃኒታችን ኢየሱስ ክርስቶስ ሰዎች ሲጠመቁ ዮሐንስ ጋር ሄደው ሲጠመቁ ኃጢያት ስለሰሩ ከኃጢያታቸው ሊነጹ ተጠመቁ የክርስቶስ ግን እንደዛ አይደለም ወገኖች እሱ ወገኖቼ የሚጸድቅ ሆኖ አይደለም በባህሪው ጻድቅ ነው ወይም ደግሞ እኛ በቤተ ክርስቲያን እንደምንጠመቀው አይነት ጥምቀትም አይደለም እኛ በቤተ ክርስቲያን የምንጠመቀው እኛ ያባታችንና የእናታችን ልጆች ሆነን ያዳም ልጆች ሆነን የእግዚአብሔር ልጆች እንድንሆን እንጠመቃለን ኢየሱስ ክርስቶስ ግን ወገኖቼ ያስፈልገው ለምን እሱ የባህሪ ልጅ ነው እሱ የእግዚአብሔር ልጅ ነው ያስፈልገው ታዲያ ለምንድነው ብለን ብንል አንደኛው መሰረታዊ ምክንያት ሰርቶ ሊያሳየን አያችሁ እሱ ራሱ ተጠምቆ ልጆቼ ሆይ ተጠመቁ ሲለን ሊያሳየን ነው አንደኛው ምክንያት ሁለተኛው ግን ለትምህርታችን ሶስተኛ ዓላማ ያደረግነው ከሚስጥረ ጥምቀቱ ጋር የሚስማማው መድኃኒታችን ኢየሱስ ክርስቶስ ይሄንን የፈጸመው ወገኖቼ የፍጹም ታዛዥነት ምልክት ነው የትህትና መጨረሻ ሊያሳየን ፈልጎ ነው ለዚህ ነው እንግዲህ እኛም እግዚአብሔርን ስለመስማት ለእግዚአብሔር ፍጹም ስለመታዘዝ እንማራለን ስለዚህ እግዚአብሔር ቢረዳን በሚቀጥሉት ጥቂት ሳምንታት በእነዚህ ርዕስ ዙሪያ በተለይ በዚህ በዘመነ አስተሪዮ በእነዚህ ዙሪያ እንማራለን ወገኖቼ እንግዲህ ቅድም እንዳልኳችሁ የጥምቀቱ ሚስጥር በዓሉን ስናከብር የዚህ የበዓሉ ትርጉም የጥምቀቱ ሚስጥር ለሰው ልጆች ካለው ጥቅም ባሻገር እኛ እንጠቀምበታለን በአንድ በኩል ወገኖቼ የኃጢአት ይቅርታ እናገኝበታለን ሁለተኛ የጥምቀት መሰረታዊ ዓላማ በቤተ ክርስቲያን ወንዶች በ40 ቀን ሴቶች በ80 ቀን አለም ደግሞ ይሄ ከተላለፋቸው እድሜያቸው በደረሰ በመጡ ሰዓት የሚጠመቁት ጥምቀት ወገኖቼ ያይ ከእግዚአብሔር ልጅነት የምናገኝበት ጥምቀት ነው ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ምክንያት አንድ ማራያ ሊሆነን ሁለቱም የፍጹም የመታዘዝ ምልክት መሆኑን ጭምር ነው አያችሁ የፍጹም ለአባቱ የመታዘዝ ስለዚህ እኮ ነው እግዚአብሔር አብ የሰማይ መስኮትን ከፍቶ በሱ ደስ የሚለኝ የምወደው ልጄ እሱ ነው ደስ የሚለኝ ለዚህ ነው ወገኖቼ በዚህ በጥምቀት ሚስጥረ ሥላሴ ተገለጠ ይባላል እግዚአብሔር አብ ከሰማይ በርሱ ደስ የሚለኝ የምወደው ልጄ እርሱ ነው ሲል እግዚአብሔር መንፈስ ቅዱስ በእርግብ አምሳያ እርግብ ሆኖ አይደለም በእርግብ አምሳያ መጥቶ በሱ ላይ አረፈ ይላል ሶስተኛ በዛችሁ ቅጽበት እግዚአብሔር ወልድ እግዚአብሔር ቃል በዛች በዮርዳኖስ በባሪያው ባገልጋዩ በዮሐንስ እጅ ተጠመቀ ሚስጥረ ሥላሴ ተገለጠ ወገኖቼ የእግዚአብሔር አንድነትና ሶስትነቱ ሚስጥር ለሰው ልጆች በራ ስለዚህ እግዚአብሔር ቢረዳን በዚህ ጥቂት ሳምንታት የምንማርበት ርዕስችን ያዙልኝ በርሱ ደስ የሚለኝ የምወደው ልጄ ትላንት የጠየቁትን ጥያቄ መልሼ ልጠይቃችሁ ልጆች ያላችሁ አስቡበት ወገኖቼ ልጆች ያላችሁ ሰዎች ጥያቄ ልጠይቃችሁ የምትወዱት ልጅ በርሱ ደስ የሚላችሁ የምትወዱት ልጅ አላችሁ በሷ ደስ የምትሰኙባት የምትወዳት ልጅ አላችሁ ካላችሁ እግዚአብሔር ይመስገን ወገኖች በዚህ ዘመን እኔ እንደተረዳሁት
ከህፃናት ጋር ጥቂት ጊዜ ሰርቻለሁ ከቤተሰብ ጋር ሰርቻ አይቻለሁ የቤተሰብ መሰረታዊ ችግር እኔም ደግሞ ልጆች አሉ የቤተሰብ መሰረታዊ ችግር ወገኖቼ ልጆች ቤተሰቦቻቸውን ደስ አሰኙም ልጆች እንደውም ቤተሰቦቻቸውን ልብ ያሳዝናሉ ለዚህ ነው እናንተ ወገኖቼ በእነሱ ደስ የምትሰኙባቸው ልጆች አሏችሁ በእርሱ ደስ የሚላችሁ የምትወዱት ልጅ አላችሁ እግዚአብሔር ይመስገን በእርሷ ደስ የሚላችሁ የምትወዷት ልጅ አላችሁ እግዚአብሔር ይመስገን ጥያቄው እዚህ ጋር ነሳውላችሁ እንዳትሳሳቱ የምትወዷቸው ልጆች አሏችሁ ወይ አይደለም የጠየቁት እሱማ ከስጋችን ስለተከፈሉ ልጆችን ሁሉ ቤተሰብ ይወዳቸዋል ግድ ነው እሱ that is natural ተፈጥሯዊ እንስሳም እንደዚሁ ናቸው ስለ ልጆቻቸው ደካማ የሆነ እንስሳ እንኳን በልጃችሁ ብትመጡ አደገኞች ናቸው ልጆቻችሁን ተወዳላችሁ ወይ ሳይሆን ጥያቄው ሁለቱን ሐሳብ ያዘ ማለትም ደስ የሚያሰኙ ልጆች አሏችሁ ወይ አዎ በእነሱ ደስ የሚያሰኙ ልጆች አሏችሁ የምትወዷቸው ልጆች አሏችሁ ወይ ካሏችሁ እግዚአብሔር ይመስገን እግዚአብሔር አብ ግን እንደዚህ አለ ለኔና ለእናንተ በዚህ በጥምቀቱ በሱ ደስ የምሰኝበት በሱ ደስ የሚለኝ የምወደው ልጄ እሱ ነው አው እሱ ነው ያውላችሁ እሱ ነው በኋላም በደብረ ታቦር አንዲት ቃል ጨምሮ የምወደው ልጄ እሱ ነው በሱ ደስ የሚለኝ የምወደው ልጄ እሱ ነው ልጆቼ እሱን ስሙት የሱን ቃል አክብሩ ትእዛዙን አክብሩ አለ እግዚአብሔር ስለዚህ ወገኖቼ ለዚህ ነው እኛ የሚወሰነው ርዕስ በርሱ ደስ የሚለኝ የሚወደው ልጄ ብለን አነሳን እንግዲህ ይህንን ቃል የተናገረው እግዚአብሔር አብ ነው ቃሉ የተነገረለት ወገኖቼ እግዚአብሔር ወልድ ወይም እግዚአብሔር ቃል ወይም እግዚአብሔር ወይም ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ ነው እግዚአብሔር አብ ከሰማይ ሆኖ በዕለተ ጥምቀቱ መድኃኒታችን ኢየሱስ ክርስቶስ ከተጠመቀና ከወጣ በኋላ በሰማይ መስኮት ብቅ ብሎ እግዚአብሔር አብ የምወደው ልጄ በሱ ደስ የሚለኝ የሚወደው ልጄ እሱ ነው አለ ወገኖቼ ቅድም ጥያቄ ያነሳሁላችሁ ደስ የሚያሰኙአችሁ ልጆች አሏችሁ ወይ አልኳችሁ እንደኔ መረዳት እኔም ልጆች ስላሉ በዚህ ዘመን ልጆች ቤተሰቦቻቸውን ደስ አሰኙ ቤተሰብ ግን ልጆቹን ይወዳል በዚህ የተነሳ ብዙ ቤተሰብ ወገኖቼ ልቡ የተሰበረ ነው በልጅ ልብ እንደመሰበር የሚያሳዝን ነገር የለም ከብዙ ቤተሰብ ጋር ሰርቻለሁ ብዙ ቤተሰብ በዚህ ዘመን ልጆች ስለማይሰሙ ልጆች ቤተሰብን ደስ የሚያሰኙ ስላልሆኑ ብዙ ቤተሰብ ልጆችን ቢወድም ልቡ ግን የተሰበረ ነው እንዴት ያሳዝናል ቤተሰብ ልጅ ያለው ሰው የንን ያቃል አው ቤተሰብ ለዚህ ነው በልጅ አትፈተን ይላሉ አባቶችም የልጅ ፈተና ልጅ የሚያመጣው የልብ ስብራት ወገኖቼ በጣም ከባድ ነው አትጥሉት ልጃችሁ ነው አትተውት ችግር ነው እኔ ስንት ቤተሰቦች አቃል ስንት ቤተሰቦች አሉ ልጆቻቸው ያቆሰሏቸው ይሄ አብዛኛውን እንደዚህ ነው ጥቂት ሰዎች የታደሉ አሉ ምንድነው ነጥቤ እግዚአብሔር አብ ግን የሱ አንድ ልጅ ግን የአባቱን ፍቃድ የፈጸመ እግዚአብሔር አብን ያስደሰተ አብ በሱ ልቡ ያረፈ ስለነበረ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ ወገኖቼ እግዚአብሔር አብ በልጁ ደስ አለው ያመጣሁላችሁ ምሳሌኛ ወላጆች በዚህ ዘመን ግን ቀላል ፈተና ላይ አይደለንም በዚህ ዘመን ያሉ ልጆች እኔ ለልጆቹ ማዝናለሁ
ልጆቹ ካቅማቸው በላይ የሆነ ነገር አለ እኛም ያልተረዳነው ነገር አለ ቤተክርስቲያን ያልተረዳችው ነገር አለ ካቅም በላይ የሆነ ነገር አለ ልጆቹም ላይ አልፈርድም በዚህ በቴክኖሎጂ የሚላክ መናፍስት አሉ መጥፎ መንፈስ ጨዋታ እየመሰለ የልጆቹን አእምሮ ተቆጣጠረ ወገኖቼ ስለዚህ እነዚህ ልጆች ለቤተሰብ የሚጠቅሙ አይደሉም ለሀገር የሚጠቅሙ አይደሉም ለቤተክርስቲያን የሚጠቅሙ አይደሉም እግዚአብሔር ይርዳን ስለዚህ በዚህ የተነሳ ቤተሰብ በልጆቹ ልቡ ይሰበራል ቅርብ ቀን ጋዜጣ ሳነብ እዚህ ያሉም ቤተሰቦችም ነግረውኛል የ6 ዓመት ልጅ ሽጉጥ ከቤት ወስዶ አስተማሪውን ሄዶ ገደለ የሚያሳዝን ነገር ነው እነዚህ ልጆች ወገኖቼ ካቅማቸው በላይ የሆነ ነገር አለ ስላችሁ ነው ለምን በቴክኖሎጂ መጣል ስለ ግድያ ነው የሚማሩት ስለ መጥፎ መንፈስ ነው የሚማሩት ጨዋታቸው ሁሉ ድራገን ያለበት ነው አውሬው ያለበት ነው ቤተሰቦችኛ ልንረዳቸው አልቻልንም አንድ ጻል ልጅ እንግዲህ መምህሩን አቆሰለ ነው እንትኑ ለማስተካከል በሽጉጥ ሄዶ አቆሰለ የሚገሉ ማታሉ አያችሁ ስለዚህ ነጥቡ ለነገራችሁ የፈለኩት ህፃናቱ ምን ሆነው ነው ብለን ብንል እኛም ችግራቸውን አልተረዳንም ለምን በቴክኖሎጂ በዩቲዩብ በፌስቡክ በምኑ የሚመጣ መናፍስት አሉ ድራገን ነው ጨዋታው ሁሉ አውሬው ነው ለዚህ ደግሞ እኛ ቤተሰቦች አልተረዳንም ቤተክርስቲያን ለዚህ የተዘጋጀች አይደለችም ስለዚህ ወገኖች አብዛኛው ቤተሰብ ቁስሉን በልቡ ይዞ በልጆቹ ልቡ እንደተሰበረ ቤተሰብ ቢመክር ልጆች አይሰሙም ልጆቹ ካቅማቸው በላይ የሆነ ነገር እንዳለ ነው ይረዳል አያችሁ በዚህ የተነሳ ብዙ ቤተሰብ በልጁ ልቡ ተሰብሯል በልጅ ልብ መሰበር እንዴት ከባድ ነገር መሰላችሁ ለዚህ ነው በጀመርነው ርዕስ ላይ በእርሱ ደስ የሚለኝ የምወደው ልጅ አለ እግዚአብሔር አንድ ልጁ ስላስደሰተው በፈቃዱ እንደ ቃሉ ስለሄደ በእሱ ደስ የሚለኝ የምወደው ልጄ አለ እዚህ ነው እናንተ ልጆች ያሏችሁ ልጆች በእነሱ ደስ ትሰኛላችሁ የምትወዷቸው ደስ ትሰኛላችሁ ባላችሁ ልጆች ብዬ ጠየቅኳችሁ ለዚህ ነው ወገኖቼ ልጆቹን ጉዳይ እዚህ ጋር ላቁም እናንተን ጥያቄ ልጠይቅ እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተን እንደዚህ ይለናል ልጆቼ ሆይ እናንተ እኮ ለኔ ልጆቼ ናችሁ እናንተ እኔን ደስ አሰኝታችሁኛል ወይ ይለናል የሰው ሲያወሩት ይቀላል ስለ ልጆቻችን ጉዳይ ስናወራ ቀላል ነበር ወገኖቼ እኔና እናንተ እግዚአብሔር ልጆች ነን እግዚአብሔር እንደዚህ ይለናል ልጆቼ እግዚአብሔር ከሰማይ ሲያየን ወገኖቼ እኛ እግዚአብሔርን አስደስተነዋል እግዚአብሔርን እናስደስተዋለን አያችሁ ስለዚህ በልጆቻችን ለምን እንፈርዳለን እኛ ራሳችን እግዚአብሔርን ያላስደሰትን ከሆነ ስለዚህ በልጆቻችን ለምን እንፈርዳለን ወገኖቼ ያው እኮ ነው ልጆቻችን ለኛ ስብራት የልብ ስብራት ሆኑ እኛም ለእግዚአብሔር የልብ ስብራት ሆነን እኛ ክርስቲያኖች የልብ ስብራት ሆነናል ራስን መጠየቅ እኮ ነው በዚህ በአመት በዓል ሰሞን እንኳን የምንሰማው ጥሉ ክርክሩ አድመኝነቱ አለመታዘዙ ምንድነው እግዚአብሔር ምን የሚለን ይመስላችኋል ቅዱሳን ምን የሚሉን ይመስላችኋል
መጥምቁ ዮሐንስ ተነስቶ ቢያየን ምን የሚለን ይመስላችኋል? ወገኖቼ መጣበታለሁ። መጥምቁ ዮሐንስ ቢያየን እንደዚህ ይለናል፣ እናንተ ፉኝት የፉኝት ልጆች። ስለዚህ በልጆቻችን መፍረድ አያስፈልግም። ይልቁንም በመንችለው እንርዳቸው፣ እንንቃ ወገኖቼ። ይሄ ቅናቱን፣ አድመኝነቱን፣ መባላቱን ትተን እንንቃ። አያችሁ ይሄን ቃል እንግዲህ ማን ተናገረ ስንል በሱ ደስ የሚለኝ የምወደው ልጄ ብሎ የተናገረው እግዚአብሔር አብ ነው። ቃሉ የተነገረለት እግዚአብሔር ወልድ ነው። እግዚአብሔር አብ ከሰማይ ሆኖ ድምጹን አሰምቶ የምወደው በሱ ደስ የሚለኝ ልጄ ይህ ነው እሱን ስሙት። ለምን እግዚአብሔር ደስ የሚለኝ የመጣሁት ይላል። ለዚህ እኮ እኔ እኮ የአባቴን ፈቃድ ልፈጽም ነው። ጥምቀት ላይ በኋላ መጣበታለሁ። ዮሐንስ እንኳን እንደ ሰዎች ኃጢአት ስለሰሩ ይጠመቃሉ፣ በደል ስላደረጉ ይጠመቃሉ። አንተ ግን ንጹህ እግዚአብሔር በግ ስትሆን እንዴት በኔ ትጠመቃለህ? እንዴት ትጠመቃለህ? ሲሉ አይደለም እኔ የመጣሁት የአባቴን ፈቃድ ልፈጽም ነው። ጽድቅን ሁሉ መስራት አለብኝ። ስለዚህ ተወኝ አለው፣ ተጠመቀ። ስለዚህ በዚህ የተነሳ ለእግዚአብሔር አብ ፍጹም ታዛዥ ሆነ፣ የእግዚአብሔርን ፈቃድ ፈጸመ። በኋላ መጣበታለሁ እስከ ሞት ድረስ የታዘዘ ሆነ። በዚህ የተነሳ እግዚአብሔር ምን አለ? በሱ ደስ የሚለኝ የምወደው ልጄ አለ። እንግዲህ ለምን እንደዚህ አለ ብለን ብንል እግዚአብሔር ወልድ ወይም ኢየሱስ ክርስቶስ በፍጹም ትህትና በፍጹም ታዛዥነት አባቱን ስላስደሰተው፣ እግዚአብሔር አብን ስላከበረው፣ የአባቱን ፈቃድ ስለፈጸመ እስከ ሞት ድረስ ስላደረገ እግዚአብሔር አብ በሱ ደስ የሚለኝ የምወደው ልጄ አለ። መድኃኔዓለም ክርስቶስ ወገኖቼ ራሱን ዝቅ አድርጎ ጽድቅን ሁሉ ፈጸመ። ራሱን ዝቅ አድርጎ የመጣበት የአባቱን ፈቃድ ሁሉ ፈጸመ። አንድም ነገር አልተው። ከኃጢአት በስተቀር ወንድሞች መሰለ ሰው ከኃጢአት በስተቀር ሁሉ ነገር አደረገ። የጽድቅ ሥራ ሁሉ ነገር በሱ ውስጥ የሌለ ኃጢአት ብቻ ነው። ወገኖቼ ኢየሱስ ክርስቶስ ለአባቱ ፈቃድ ለአባቱ ዓላማ ተገዢ ሆነ። ስለዚህ አባቱ በዚህ ደስ አለው። ከዚህ የተነሳ እግዚአብሔር አብ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። ወገኖቼ አስቡት። ስለ ክርስቶስ እያሰባችሁ እኛም የእግዚአብሔር ልጆች ነን፣ ግን እግዚአብሔርን አስደስተነዋል ወገኖቼ። ካልሆነ ዛሬም አልመሸም ይለናል መንፈስ ቅዱስ። እግዚአብሔር ወደኔ ተመለሱ ዛሬም አልመሸም ይለናል። ስለዚህ በዚህ የተነሳ እግዚአብሔር አብ በዕለተ ጥምቀት በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ። ወገኖቼ የኢየሱስ ክርስቶስ ፍጹም ታማኝነት እስከ ምን ያህል እንደደረሰ እንመልከት እስቲ። ቅዱስ ጳውሎስ ስለ አምላካችን ስለ መድኃኒታችን ኢየሱስ ክርስቶስ ፍጹም ታዛዥነት ስለሱ ትህትና ሲናገር በፊልጵስዩስ ምዕራፍ 2 ከቁጥር 6 ከቁጥር 5 እስከ 12 ብታነቡ እሱ ይላል ኢየሱስ ክርስቶስን እሱ እግዚአብሔር ሆኖ ሳለ እሱ ወልደ እግዚአብሔር ሆኖ ሳለ አምላክነቱን እንደመቀማት አድርጎ አልቆጠረውም። አያችሁ እሱ እግዚአብሔር ሆኖ ሳለ ከእግዚአብሔር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ይልቁንም አምላክ ሲሆን የባሪያ መልክ ይዞ መጣ። የባሪያ መልክ ይዞ እስከዚህ ድረስ ተገለጠ። ወገኖቼ በደንብ አድርጋችሁ አስተውሉ። እግዚአብሔር አብ ከመሬት ተነስቷልን በሱ ደስ የሚለኝ የምወደው ልጅ አለ። ቅዱስ ጳውሎስ ምን አለ? እርሱ እግዚአብሔር ሲሆን ኢየሱስ ክርስቶስ ነው።
እርሱ ወልደ እግዚአብሔር ሲሆን የእግዚአብሔር ልጅ ሲሆን ከሰማይ እኛን ለማዳን ሲወርድ ጥምቀትንም ሆነ ሌሎች ሥርዓትን ሲፈጽም ከክብሩ ወደ ታች ሲወርድ አምላክነቱን እንደመቀማት አርጎ አልቆጠረውም ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አርጎ አልቆጠረውም ይልቁንም እሱ አምላክ ሲሆን የባሪያ መልክ ይዞ እስከ መገለጥ ደረሰ አምላክ ሲሆን እሱ እንደ ወንጀለኛ ለመስቀል ሞት እንኳን የታዘዘ ሆነ ቅዱስ ጳውሎስ ነው የሚለው አይደለም መጠመቅ እሱ ለሞት ያው ለውርደት ሞት የመስቀል ሞት የዛን ጊዜ ውርደት ሞት ነው በጣም ወንጀለኞች እንዲዋረዱ የሚሰቀልበት ሌላው ሰው በሌላ ሞት ይቀጣል ስለዚህ በዚህ የተነሳ ይላል አምላክ ሲሆን እንደ ወንጀለኛ ለመስቀል ሞት እንኳን ታዘዘ እግዚአብሔር አብሔርን ስለሚያውቅ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ እሱ ነው አለ እግዚአብሔር ደስ አለ የሚገርማችሁ ቅዱስ ጳውሎስ ምን ይላል በዚህ የተነሳ ለእግዚአብሔር ፍጹም ታዛዥ በመሆኑ እግዚአብሔር አባቱ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለ በዕለተ ጥምቀት ወገኖቼ የክርስቶስ መታዘዝ የክርስቶስ ትሕትና የክርስቶስ ራሱን ዝቅ ማድረግ እጅግ የሚደንቅ ነው ቃላት አይገልጹትም ከዚህ ምን እንማር ይሆን ጥምቀት ላይ ቆመን ወገኖቼ ጥምቀት ላይ ቃና ዘገሊላ ላይ ቆመን ምን እንማር ይሆን እኛ ግን ዛሬም ጠብ እኛ ግን ዛሬም ክርክር እኛ ግን ዛሬም መለያየት ይሄንን አይደልኛ ምን ሰብከው አው እግዚአብሔር ቢያይን ከሰማይ ምን እግዚአብሔር ሲያይን ከሰማይ ምን ይሉ ደስ የሚለኝ ልጆቼ ይለን ይመስላችኋል አው ቅዱሳን ሲመለከቱን ምን ይሉን ይሆን ወገኖቼ እነ መጥምቀ መለኮት ዮሐንስ ሲመለከቱን ኦ ንጹሃን መልካም እግዚአብሔር በጎች ይሉን ይሆን ወይንስ እናንተ የፉኝት ልጆች እናንተ እባቦች መርዘኞች ይሉን ይሆን ልብ ያለው ልብ ይበል ወገኔ ማውራት ቀላል ነው መኖር ነው ትልቁ ነገር ስለዚህ ወገኖቼ እኛ ዛሬ ከዚህ ምን እንማር ይሆን እሱ መድኃኔዓለም ክርስቶስ እሱ የትሕትና አባት እንደሆነ ወገኖቼ እኛም ትሑታን እንድንሆን እግዚአብሔር ይፈልጋል እሱ ራሱን ዝቅ እንዳደረገ ለአባቱ ፈቃድ እንደኖረ ራሳችንን ዝቅ ልናደርግ ለአባታችን ለእግዚአብሔር ፈቃድ እንድንኖር እግዚአብሔር ይፈልጋል አያችሁ ወገኖቼ ቅዱስ ጳውሎስ እቺን ጥቅስ አነብላችሁና አንድ መዝሙር እንዘምራለን ቅዱስ ጳውሎስ በዘመኑ ለነበሩ ክርስቲያኖች ምን አላቸው ልጆቼ ሆይ ክርስቲያኖች ሆይ ስሙኝ ባካችሁ አላቸው የፊልጵስዩስ ቤተክርስቲያን በተለይ ስለ ኢየሱስ ክርስቶስ አምላክነትን እንደመቀማት አርጎ አልወሰደም እንደውም በባሪያ መልክ በትሕትና ተገለጠ ራሱን ዝቅ አደረገ ለመስቀል ሞት እንኳን የታዘዘ ሆነ ባለው መልእክቱ ምን አላቸው ልጆቼ ሆይ ከዚህ የምትማሩት ልጆቼ ሆይ የክርስቶስ ልብ ይኑራችሁ ልጆቼ ሆይ የክርስቶስ ልብ ይኑራችሁ የክርስቶስ ሐሳብ በእናንተ ውስጥ ይኑር ዛሬም እግዚአብሔር መንፈስ እኔና እናንተን ልጆቼ ሆይ የክርስቶስ ልብ ይኑራችሁ የክርስቶስ ሐሳብ ይኑራችሁ ምናምንቴ አትሁኑ ከፍ በሉ ይለናል ቅዱስ ጳውሎስ ምን አለ ልጆቼ ሆይ የክርስቶስ ልብ ይኑራችሁ የክርስቶስ ሐሳብ በውስጣችሁ ይኑር እሱ እግዚአብሔር መልክ ሲኖር በባሪያ መልክ እኛን ለማዳን ተገለጠ ስለዚህ እናንተ የክርስቶስ ሐሳብ በእናንተ ይኑር የክርስቶስ ልብ ይኑራችሁ እርሱ እግዚአብሔር ሆኖ ሳለ እንደ ባሪያ ራሱን ዝቅ አደረገ የውርደት ሞት ለተባለ ለመስቀል ሞት እንኳን የታዘዘ ሆነ ለዚህ ለሞት እንኳን ለመስቀል ሞት ለውርደት ሞት እንኳን የታዘዘ ሆነ በዚህ የተነሳ እግዚአብሔር ደስ አለው
በሱ ደስ የሚለኝ የምወደው ልጅ ያለ እግዚአብሔር ደስ አለው በዚህ የተነሳ እግዚአብሔር ከፍ አደረገው ከስሞች ሁሉ በላይ የሚሆን ስም ሰጠው ለዚያ ስም ጉልበት ሁሉ ይንበርከክ ኢየሱስ ክርስቶስ የሚል ስም ሰጠው ለዚህ ስም ጉልበት ሁሉ ይንበርከክ ወገኖቼ ክርስቶስ ፍጹም ለአባቱ ፈቃድ ስለታዘዘ ከስሞች ሁሉ በላይ የሆነ ስም ተሰጠው የክርስቶስ ሐሳብ ስለዚህ በእናንተ ዘንድ ይኑር የክርስቶስ ልብ በእናንተ ዘንድ ይኑር አለ የሐሳብ በእናንተ ዘንድ ይኑር አለ ቃሉን አንብብላችሁ ወደ መዝሙር ከመሄዴ በፊት ቃሉን ምትፈልጉ ይሄን ቃል ለማንበብ ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 12 አንብቡት በተለይ በዚህ በጥምቀት ሰሞን ይሄ በጣም ወሳኝ ቃል ነው የክርስቶስ የትህትናን ሕይወት ያመላክተናል በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ በዚህ ምክንያት ደግሞ እግዚአብሔር አብ ያለ ልክ ከፍ አደረገው ከስምም ሁሉ በላይ ያለውን ስም ሰጠው ይህም በሰማይና በምድር ከምድር በታች ያሉ ሁሉ በኢየሱስ ስም ይንበርከኩ ለኢየሱስ ስም ይንበርከኩ ዘንድ ምላስም ሁሉ እግዚአብሔር አብን ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ካለ በኋላ ስለዚህ ወዳጆቼ ሆይ ሁልጊዜ እንደ ታዛዦች በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ከናንተ ስርቅ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ምን ማለቱ ነው ኢየሱስ ክርስቶስ ዋናውን ስራ ሰርቶ ተገልጦ የትህትናን ነገር አሳይቶ ከዛም አልፎ ሞቶ አድኖናል ነገር ግን የራሳችን ድርሻ አለ የራሳችሁን መዳን ፈጽሙ ማለት ከናንተ የሚጠበቀውን የራሳችሁን ድርሻ ተወጡ ዋናውን ስራ እግዚአብሔር ሰርቶታል ምን አለ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ እርሱ ደስ ለዚህ ነው እንግዲህ እግዚአብሔር አብይን ከዚህ የተነሳ በእርሱ ደስ የሚለኝ የምወደው ልጄ ነው እሱን ስሙት አለ ኢየሱስ ክርስቶስ የሚለው ስም ወገኖቼ ከስሞች ሁሉ የላቀ ስም ነው እግዚአብሔር ከሁሉ የላቀ ስም ሰጠው አለ በሰማይ ያለ ፍጥረት ቢሆን በምድር ላይ ያለ ፍጥረት ቢሆን በታች በጥልቁ ውስጥ ያለ ቢሆን ለዚህ ስም ይንበርከክ ይላል ማለት ነው ኢየሱስ ክርስቶስ ለሚለው ስም ኢየሱስ ክርስቶስ የሚለው ስም ከስሞች ሁሉ የላቀ ስም ነው ጉልበት ሁሉ ሊሰግድለት ወገኖቼ ሊንበረከክለት ይገባል ይህ ስም በቃልም ወገኖቼ በደንብ አስተውሉ ይሄ ኢየሱስ ክርስቶስ የሚለው ስም በቃልም ይነገር ልንሰግድለት ይገባል በወረቀት ላይ ይጻፍ ልንበረከክለት ይገባል ወገኖቼ በግራር እጽ ላይ ይጻፍ በእብነ በረድም ላይ ይጻፍ ኢየሱስ ክርስቶስ ለሚለው ስም ልንበረከክለት ይገባል አያችሁ ወገኖቼ ስለዚህ እግዚአብሔር ከስሙ ሁሉ ከፍ አደረገው ይላል